ሚስጥሩ የተጋለጠው የኃይሌ ፊዳ ሞትና የመንግስቱ ኃይለማርያም ጉዳይ ለበርካታ አስርት ዓመታት ተዳፍኖ የቆየውን ያንጋፋውን የፖለቲከኛ የዶክተር ኃይሌ ፊዳ ሞት ሚስጥር አፈንዲ ሙተቂ የተባለው ጻፊ በዝርዝር አቅርቦታል። የዛሬው ርዕሰ ጉዳያችን መነሻም የአፈንዲ ሙተቂ ጽሑፍ መሆኑን የገለጽን ታሪኩን በጽሞና ተከታተሉን ዘንድ እንጠይቃለን። ኮሎኔል መንግስቱ ኃይለማርያም ኃይሌ ፊዳ የተገደለው በገበሬዎች ነው ባይ ናቸው። ከጋዜጠኛና ደራሲ ገነት አየለ አንበሴ ጋር ባደረጉት ቃለ ምልልስ የኃይሌ ፊዳን ሞት ዲ በማለት አስረድተዋል። ገነት ኃይሌ ፊዳስ በነሐሴ 1900 ተይዞ ከአንድ ዓመት በኋላ ነገር ከበረደ ሁሉ ነገር ከተረጋጋ በኋላ ነው የተገደለው። በዚያን ጊዜ የኃይሌ ፊዳ በህይወት መኖር መንግስትን ያሰጋ ነበር ብላ ጠየቀች። መንግስቱ መቼ ነው የሞተው ኃይሌ ፊዳ? በሐምሌ 1971 ዓመተ ምህረት ነው መለሰች። ማን የገደለው? እኔ ምን አውቃለሁ። አስክሬኑ ከቀድሞ የልዑል ራስ አስራተ ካሳ ግቢ ነው ተቆፍሮ የወጣው። እዚያ ነው የተገኘው። ኃይሌ ጠየቀ መንግስቱ። አሁን ኃይሌ ፊዳ ገነት መለሰች። እዚያ ምን ሲሰራ? እዚያ ነው አስክሬኑ የተገኘው። እኔ አላውቅም። መሞቱን አያውቁም? እርሱንም እዚህ ከመጡ በኋላ ነው የሰሙት? መንግስቱ መለሰ። መኢሶኖች እኮ ጥለውን ሄደዋል። የሶማሊያ ጥቃት አይሎ ሲመጣ የሻዕቢያዎች ጎራ ስለጠነከረ ከዚህ ከደከመ መንግስት ጋር ምን እንሰራለን ብሎ አይደል እንዴ ጥለው የነጎዱት? በእነሱ ሐሳብኛ በመዳከማችን ወደፊት ከኛ ጋር በመቀጠል የስልጣን ጥማታቸውን የሚያረኩበት መንገድ ስለማይኖር ልዩ ልዩ ምክንያት ሲያቀርቡ ቆይተው በመጨረሻ ፈርጥተዋል። በዚህን ጊዜ እነ መስፍን ካሱ ወደ ሲዳሞ እና ኃይሌ ፊዳ ወደ ወለጋ ሲሄዱ አግኝቶ ገበሬ ነው የከሰሳቸው። እዚያ ነው የተገደሉት? የገነት ጥያቄ ቀጠለ። መንግስቱ በሙሉ እዚያ ነው የተገደሉት። ገነት አየለ አንበሴ የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች 1984 ገጽ 207 እስከ 208። ሊቀመንበር መንግስቱ የኃይሌ ፊዳ መሞት ሰው ነው የነገረኝ ነው የሚሉት። ነገር ግን ኃይሌ በነሐሴ 1969 ከተያዘ በኋላ በደርግ ምርመራ ክፍል ሲሰቃይ ቆይቶ እንደተገደለ ይታወቃል። ለዚህ ማስረጃ የሆነውንና ኃይሌ ከመሞቱ በፊት የሰጠውን ባለ 36 ገጽ የምርመራ ቃል በልዩ ልዩ መንገዶች ታትሞ አንብበነዋል። ከኃይሌ ጋር በአንድ ክፍል ታስሮ የነበሩ ጓዶችም ኃይሌ በዚያ ወር እንደተገደለ ተናግረዋል። የደርግ ቅርብ ሰው የነበሩት ገስት ተጫኔ፣ ዘነበ ፈለቀ በሚል የብዕር ስም ይታወቃሉ። ነበር በሚል ርዕስ በጻፉት ባለ 2 ገጽ መጽሐፍ የምርመራ ቃሉን ከማተማቸውም በላይ ኃይሌ ከሱሉልታ ኬላ ተይዞ ወደ ደርግ ጽሕፈት ቤት በመጣበት ወቅት በብሔራዊ ቤተ መንግስት እንዳዩት መስክረዋል። በዚህም መሰረት ሊቀመንበር መንግስቱ ኃይሌን በእርግጥ ገድለውታል ወይ የሚለው ጥያቄ ለአሁኑ ዘመን አይሰራም። መንግስቱ ኃይሌን ለምን ገደሉት የሚለው ግን አሁንም ያከራክራል። ገነት አየለ እንደገለጸችው ኃይሌ በተገደለበት ወቅት ነገሮች ሁሉ በጣም በርዷል። የሶማሊያ ወራሪዎች ከምስራቅ ኢትዮጵያ ከተባረሩ 1 ዓመት አልፏቸዋል። ሻዕቢያና ጀብሃ በሁለተኛው አብዮታዊ ሰራዊት ክፉኛ ተደቁሰው ወደ ሱዳንና ወደ ዛህል በረሃ ገብተዋል። ከነዚህ 2 ክስተቶች ቀደም ብሎም ሀገር ያተራመሰውና ሺዎችን የቀሰፈው የቀይ ሽብር ዘመቻ ደርግ በሚፈልገው መልኩ ተጠናቋል። አብዮታዊው መንግስት ከዚያ በፊት ያላየው ሰላምና እርካታ በአገሪቱ በሁሉም የሥራ መስኮች ሰፍኗል። ታዲያ በዚህ ሰላማዊ ወቅት ኃይሌ ፊዳን ማስገደሉ ለምን አስፈለገ? በርካታ ሰዎች የየራሳቸውን ግምት አስቀምጠዋል። አንዳንዶች ነገሩን ከቂም በቀል ጋር ያያይዙታል። መንግስቱ አንድ ቀን የገላመጠውን እንኳን የማይምር ቂመኛ ነው ይላሉ እነዚህ ወገኖች። የተወሰኑት ደግሞ መንግስቱ በችሎታና በእውቀት ከእርሱ የሚበልጥ ሰው ከታየው ወደፊት ስልጣኔን ይነጥቀኛል በሚል እንደሚያስገድለው ያወሳሉ። እነዚህኛዎቹ ክርክራቸውን ሲቀጥሉ መንግስቱ ኃይለማርያም ኃይሌ ከእስር ቢለቀቅ ወይም ቢያመልጥ የራሱን ቡድን አደራጅቶ ወይ አንዱን ጀነራል ተጠግቶ ከስልጣኔ ሊያሽቀነጥረኝ ይችላል የሚል ፍራቻ ነበረው ባይ ናቸው። ከሁለቱ ወገኖች የሚለይ አስተያየት የሚሰጡ ጸሐፊያንና የታሪክ ሰዎችም አሉ። እነዚህኛዎቹ እንደሚሉት ኮሎኔል መንግስቱ ኃይለማርያም በኃይሌ ጉዳይ ላይ የሞት ውሳኔ ያሳለፉት እርሳቸውን ያስደነገጠ አንድ አደገኛ ክስተት ስለተፈጠረ ነው። እስቲ ታሪኩን አብረን እንመልከት። ኮሎኔል መንግስቱ
ለጉብኝት ወደ ኩባ ይጋበዛሉ። ከጓድ ፊደል ካስትሮ ጋር ጉብኝትና ስብሰባውን ማካሄድ ይጀምራሉ። ከጥቂት ጊዜ በኋላ ግን ለሥራ ጉዳይ ወደ ውጭ ሀገር በመሄዱ ሕይወቱ ለጥቂት የተረፈችው የሜሶኑ ዶክተር ነገደ ጎበዜ አዲስ አበባ መግባቱ ይነገራቸዋል። እንዴት መጣ ብሎ ቢጠይቅ የየመንን ፓስፖርት ይዞ ከደቡብ የመን ልኡካን ጋር ተቀላቅሎ ሆነ መልሱ። ደቡብ የመን አሁን ከሰሜን ጋር ተዋህዳለች። ዶክተር ነገደ ተይዟል ወይ ብሎ ሲጠይቅ አለመያዙም ተነገረው። ያለበትን ቦታ ጠይቆ የተሰጠውን መልስ ሲሰማ ደግሞ መንግስቱ በድንጋጤ ፈዞ ቀረ። በእርግጥ ዶክተር ነገደ አዲስ አበባ ገብቷል። ነገር ግን መጥፎ አጋጣሚ ሆኖ ድሮ ከሚያውቀው ኤርፖርት ደህንነት ኃላፊ ጋር አይን ላይን ተገጣጠመ። ደህንነቱ ነገሩን ወዲያውኑ ለደርጎች አስታወቀ። ደርጎችም ነገደ ጎበዜን ለመያዝ ተንቀሳቀሱ። ሆኖም ዶክተሩ ኩባ ኤምባሲ ገብቶ ተደበቀ። ሁኔታው ለጓድ ፊደል ካስትሮ ሲነገራቸው አማላጆኑና በነገሩ ውስጥ ገቡ። በእርሳቸው ተማጽኖም ዶክተር ነገደ ከኤምባሲው ወጥቶ ወደ አውሮፓ ተመለሰ። ይህ ድርጊት የተከሰተው የሶማሊያ ወረራ ካበቃ ከጥቂት ወራት በኋላ ነበር። ደርጎች ነገሩን እንደ ኩዴታ ነው የወሰዱት። ለዚሁም ነው በውስጣቸው ከፍተኛ መሸበር የተፈጠረው። እርግጥ ሀገራቱ ኩዴታ እናድርግ ቢሉ የማስፈጸም አቅሙ ነበራቸው። በወቅቱ የሶማሊያን ወረራ ለመቀልበስ በተደረገው ዘመቻ አብዮታዊ አጋር ሆኖ ለመጣው የኩባ 20,000 ሜካናይዝድ ጦርና የየመን 2,000 መድፈኛ ጦር ኢትዮጵያ ውስጥ ስለነበሩ እነርሱን ይዘው አንድ ነገር ማድረግ ይችሉ ነበር ተብሎ ይገመታል። የዘመኑ ኃያል ሶሻሊስት ሀገር የሆነችውን ሶቪየት ህብረትንም ለእርዳታ ቢጠሯት በእጅ ከማለት የምትመለስ አይሆንም። ከመንግስቱ ይልቅ ኩባና ደቡብ የመን ይበልጡባታልና። ሆኖም የዶክተር ነገደን መምጣት ብቻ በማየት ኩዴታ ተጠንስሷል ለማለትም ይከብዳል። መንግስቱ በዚህ መረጃ ላይ በመመርከዝ ኩዴታ እንደታቀደባቸው አሰመሩበት። ሀገራቱ ፈጸሙብኝ ላሉት በደል ደግሞ ቀጥተኛ ምላሽ ከበዳቸው። ምክንያቱም የክፉ ቀን ወዳጆች ናቸውና። በሌላ በኩል ግን ሊቀመንበሩ ቁጭታቸውን መዋጥ አቃሳቸው። ለምን ቢባል እንኳንስ እንዲህ አይነቱን ምልክት አግኝተው ይቅርና በጥርጣሬ ብቻ ብዙዎቹን ቀስፈዋልና። የቀይ ሽብሩ ትርኢት ሳይደመር የተፈጁትን ሰዎች ቤት ይቁጠረው። ሌተናል ኮሎኔል አጥናፉ አባተን ለሀገራችን ሶሻሊዝም አይጠቅማትም፣ እንደ ዩጎዝላቪያ የቅይጥ ኢኮኖሚ መርህ መከተል አለብን በማለታቸው ብቻ አስገድለዋቸዋል። ለኤርትራ ጥያቄ ሰላማዊ መፍትሄ ያስፈልጋል ያሉ በርካታ ጓዶቻቸውን አስረሽነዋል። አቡነ ቴዎፍሎስ፣ ቄስ ጉዲና ቱምሳ፣ ሰይድ ቡደላ፣ የአብሬት ሼክ የመሳሰሉ የሃይማኖት አባቶች ያለ አንዳች ምክንያት ተገድለዋል። ከዚህ አንጻርም ለዶክተር ነገደ ጎበዜ ድፍረት የሚሰጡት ቅጣት ከፍተኛ ይሆናል ማለት ነው። ግን ዶክተር ነገደ አልተያዘም። ስለዚህ ቁጭቱ በምን ይወጣላቸው? እንግዲህ በአንዳንዶች እምነት ዶክተር ኃይሌ ፊዳ የተገደለው በዚህ እርግጠኛነቱ ባልታወቀ የዶክተር ነገደ ጎበዜ ኩዴታ ጦስ ነው። ኩባና የመንን መበቀል ሲያቅታቸው ቁጭታቸውን በግቢያቸው ባገሩ እስረኛ ላይ ተወጡት። ኃይሌን በአንድ ቀዝቃዛ ምሽት አሰናበቱት።